የአምላካችን የእግዚአብሔር ስም የተባረከ ይሁን። ዛሬ ከኔ ጋር የቆሮንቶስ መጽሐፍ ጥናታችንን የምንቋጭበት ቀን ነው እና ምዕራፍ 15ን ትንሽ አየት እናደርጋለን። ከዛ ምዕራፍ 16 የመጨረሻውን ሐሳብ የምናይ ይሆናል ማለት ነው። እስከዛሬ ከተመለከትናቸው የቆሮንቶስ መጽሐፎች ወይም ደግሞ ምዕራፎች በጣም የተለየ የሚያደርገው ምዕራፍ 15ን በቆሮንቶስ መጽሐፍ ውስጥ ብቸኛው ዶክትሪናል የሆነ ወይም ስለ ዶክትሪን የሚያወራ የመጽሐፍ ቅዱስ ክፍል ወይም ደግሞ በቆሮንቶስ ውስጥ ያለ ምዕራፍ 15 ብቻ ነው። የቆሮንቶስ መጽሐፍ በአብዛኛው የሚናገረው ስነ ምግባራዊ ጉዳይ ነው። በቤተ ክርስቲያን ውስጥ የሚታዩትን የስነ ምግባር ጉድለቶች ለማረም የተጻፈ መጽሐፍ ነው። አንዳንዶቹ ደግሞ በምዕመናኑ በራሱ የተጠየቁ ጥያቄዎችን መልስ ለመስጠት የተጻፈ መጽሐፍ ነው። ይሄ ምዕራፍ 15 ግን በጣም ዶክትሪናል ነው። ከዶክትሪንም ደግሞ በጣም ቤዚክ የሚባል ዶክትሪን ነው። ምናልባት ከመጸለያችን በፊት አንድ ላስታውሳችሁ የምፈልገው ነገር አለ። እናንተ ቤተክርስቲያንም እንደሚባል ተስፋ አድርጋለሁ። የሰማሁ ይመስለኛል። የጌታ እራት በሆነ ቀን ላገለግል የመጣው ቀን የእምነት መግለጫ የሚባል ታውቃላችሁ? ክሪድ ይባል ብኝ ታውቃላችሁ? የእምነት መግለጫ እስቲ የሚያቅሱ የእምነት መግለጫ የሚነበባል አይደል? እዛ ውስጥ ካሉት እናምናለን ብለን ከምናስባቸው ነገሮች አንዱ ዛሬ የምንማረው ሐሳብ ነው። ለማስታወስ እሱ ላንብብላችሁ። የእምነት መግለጫውን እንደዚህ ትላላችሁ አይደል? አትሉም? እኔ ግን ላንብብላችሁ። እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ትላላችሁ አይደል? በሌላ አነጋገር ዲክሌር እያደረጋችሁ ነው። ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናው ጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦል በወረደ በሦስተኛውም ቀን ከሙታን በተነሳው ወደ ሰማይም በወጣው ሁሉም በሚችል በእግዚአብሔር አብ ቀኝ በተቀመጠው በሕያዋንና በሙታን ሊፈርድ በሚመለስ በጌታችን በኢየሱስ ክርስቶስ አንድ አምላክ እናምናለን ይላል። ደግሞም በመንፈስ ቅዱስ በአንዲት ቅድስት ቤተ ክርስቲያን በቅዱሳን አንድነት በኃጢአት ስርየት በሥጋ ትንሣኤ አሜን። እስቲ በሥጋ ትንሣኤ በሉ እስቲ። በዘላለም ሕይወት በሉ እስቲ። አምናለሁ በሉ እስቲ። አሜን። ስለዚህ የምንማረው ዛሬ የጌታ የኢየሱስ ክርስቶስ መነሳትና እኛም ደግሞ በሥጋ ትንሣኤ እንደምንነሳ የሚያስተምረውን ክፍል ነው። ከቻላችሁን ቆምና ጥቂት ቁጥሮችን ካነበብን በኋላ ስለምንማረው ትምህርት አምላካችን እግዚአብሔር እንለምንና ከዛ ወደ ትምህርታችን እንሄዳለን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ እስከ 11 ያለውን ብቻ ነው የማነበው፣ ግን የምንመለከተው ከዛም ሰፋ ያለውን ነው። ወንድሞች ሆይ የሰበክንላችሁ ደግሞም የተቀበላችሁት በእርሱም ደግሞ የቆማችሁት በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበክኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጧችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12 ከዚያም በኋላ ከ500 ለሚበዙት ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስከ አሁን ድረስ አሉ፣ አንዳንዶች ግን አንቀላፍተዋል። ከዚህም በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠኝ ጸጋ ከንቱ አልነበረም፣ ከሁላችሁ ይልቅ ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ እንጂ እኔ አይደለሁም። እንግዲህስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁ አመናችሁ። በጣም ብዙ ጊዜ ወንጌል የሚባለውን ሐሳብ በጣም ብዙ ሰዎች ዲፋይን ሲያደርጉ ሰምታችሁ ታውቃላችሁ ብዬ አስባለሁ። በሌላ አነጋገር ሰዎች ለዕለቱ ለሚሰብኩት ጉዳይ ወይም ደግሞ ለሚሰብኩት ርዕስ ከወንጌል ጋር ያያይዙታል ጉዳዩን ማለት ነው። ለምሳሌ ስለሆነ ጉዳይ ስለ ፈውስ ማስተማር ከፈለጉ ሰዎች ወገኖች ወንጌል ፈውስ ነው ሊሏቸው ይችላሉ ማለት ነው። ስለ መስጠት ሊያስተምሯቸው ከፈለጉ አንዳንድ ሰዎች ወንጌል ወገኖች መስጠት ነው ብለው ሊናገሩ ይችላሉ። እና ከሚሰብኳቸው ከምንናገራቸው ርዕሶች ጋር ወንጌል ለማገናኘት እንሞክራለን። እንደው አይከፋም፣ ማገናኘቱም እውነትም ደግሞ ግንኙነትም ሊኖረው ይችላል። ግን እዚህ ጋር መጽሐፍ ቅዱስ እንደሚናገረው በትክክል ወንጌል ዲፋይን የተደረገበት አንዱ ቦታ የቆሮንቶስ መጽሐፍ ምዕራፍ 15 ላይ ነው። እንደዚህ ይላቸዋል፣ ወንድሞች ሆይ ይላቸዋል። እሺ
የሰበክንላችሁ ደግሞ የተቀበላችሁት በእርሱም ደግሞ የቆማችሁበት በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በሌላ አነጋገር ለምሳሌ ቅድም ሲነገር ማስታወቂያ እንደሰማችሁት ከዚህኛው ኮንፈረንስ በፊት የወንጌል ስርጭት አለ ተብሏል አይደል? እና ሄዳችሁ ወንጌልን ላልሰሙ ሰዎች ተናገሩ አምጡ ስትባሉ የሁላችን ትኩረት በአንድነት ወደ ማን ነው የሚሄደው ካላችሁ በጌታ በኢየሱስ ክርስቶስ ወደ አላመኑ ሰዎች አይደል? አላመኑም። ስለዚህ ወንጌል የሚያስፈልገው ወንጌል የምንናገረው ወዴት ነው ብላችሁ ነው የምታስቡት? ወደ አላመኑ ሰዎች ነው። እውነት ነው፣ የምስራች ነው ወንጌል። የምንናገረውም ደግሞ ሄደን ላላመኑት ነው። አት ዘ ሴም ታይም ግን ወንጌል በውጪ ላሉት ብቻ የሚሰበክ ሳይሆን እዚህ ላለነውም የሚሰበክ ጉዳይ ነው። በሌላ አነጋገር ሁልጊዜ ልናስታውሰው በቤተ ክርስቲያን ውስጥ የማይቀር ስብከት ቢኖር የወንጌል ስብከት። ስለዚህ እኔ ወደ እናንተ መጥቼ የሰበኩላችሁ ከተሰበኩላችሁ በኋላ የተቀበላችሁበት ብቻ አይደለም፣ አሁን ህብረት ያደረጋችሁበትና የቆማችሁበት ብቻ አይደለም፣ የምትድኑበትን ወንጌል አሳስባችኋለሁ። በሌላ አነጋገር በምንም ምክንያት በዚህ ጉባኤ መካከል አልተሰበሰብንም። የተሰበሰብነው በወንጌል በማመናችን ምክንያት፣ በወንጌል ደግሞ ያመንነው በወንጌል ተሰብከን። መስበክ ብቻ አይደለም፣ አሁን በጉባኤ መካከል በተደጋጋሚ የመጣን ህብረት የምናደርገው በወንጌል ላይ ስለቆምን። ከእንደገና ተስፋ የምናደርገው ምንድነው ካላችሁ በወንጌል የዘላለም ህይወት እንወርሳለን ብለን። ለምን አሜን አትሉ? ስለዚህ ወንጌል ለአዳዲስ ሰዎች ብቻ የሚነገር ሳይሆን ልክ ሮሜም ላይ በእናንተ መካከል መጥቼ ወንጌል ልሰብክላችሁ ፈልጋለሁ እንዳለ ጳውሎስ ወንጌል በአማኞችም መካከል የሚሰበክ ጉዳይ ነው ማለት ነው። በጣም ከሚገርመኝ ነገር አንዱ እኔ ሁልጊዜ እናገራለሁ፣ ቅዱሳን እንደኔ እድል አግኝታችሁ ቆማችሁ ወንጌል የመስበክ እድል እግዚአብሔር ከሰጣችሁ፣ በቅዱሳን ማህበር እግዚአብሔር ካቆማችሁ በጣም ልትጠነቀቁ የሚገባው ወንጌልን ብቻ ለመስበክ ነው። አሜን። እኔ ይላል በኮንፊደንስ እሺ የሰበኩላችሁን ጳውሎስ በከፍተኛ ጥንቃቄ በቆሮንቶስ ከተማ ውስጥ ወንጌል እንደሰበከ በምዕራፍ 1 ይናገራል። የራሱን ዕውቀት የራሱን ጥበብ የዚህ ዓለምን ጉዳይ ሳይቀላቅል ራሱንም ሳያስገባ ንጹሑን ወንጌል በመካከላችሁ ለመስበክ ምን ያህል እንደተጠነቀቀ ይናገራል። ለምን? ወንጌል ሰውን የምታቆሙበት ጉዳይ ስለሆነ፣ የምትመሰርቱበት ጉዳይ ስለሆነ። እሱ ብቻ አይደለም፣ ሰው በዚህ ወንጌል ስለሆነ የዘላለም ሕይወት የሚያገኘው። ስለዚህ ተጠንቅቄ ነው የሰበኩላችሁ የወንጌል። ከዛስ እናንተ ምን አደረጋችሁ? አመናችሁ። ማመን ብቻ አይደለም፣ ቆማችሁበት። የቆሮንቶስ ቤተክርስቲያን አንዱ ብቃታቸው በድካምም ይሁን በብርታት በኃጢአትም ይሁን በምን እየተመላለሱ እስካሁን ግን ቆመዋል። አሜን። ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ይሄ ብዙ ነው፣ ግን ዛሬ አለፍ ማለት አለብኝ። ቁጥር 3 እንደዚህ ይላል፣ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጧችሁ እንዲህ ብዬ ይላል። ምናልባት እዚህ የዕብራውያን መጽሐፍ ትንሽ አጥንተናል። ስናጠና ከተነጋገርናቸው ነገሮች አንዱ ምንድነው ካላችሁ የዕብራውያንን መጽሐፍ ጳውሎስ አልጻፈም ብለው ከሚከራከሩ ሰዎች መካከል የሚያነሱት አንዱ መከራከሪያ ምን እንደሆነ ታውቃላችሁ? ጳውሎስ ሁልጊዜ ስለ ወንጌል ስብከት ሲናገር እኔ ይሄን ወንጌል ማንም አላስተማረኝም ይላል። ማን ከየት አገኘው ሲባል ጌታ ኢየሱስ ራሱ ምን አድርጎልኛል? ገልጦልኛል ነው የሚለው። የዕብራውያን ጻፊ ደግሞ አንድ ቦታ እኔ ከሌሎች የተማርኩትን ለእናንተ ሰበኳችሁ ይላል። ስለዚህ ጳውሎስ አይሆንም፣ ምክንያቱም እሱ እንደዚህ አይልም። እኔ ከሌሎች ሰምቼ ሰበኳችሁ አይልም። ግን ጳውሎስ የሚለው ምንድነው ካላችሁ እኔ የጌታ የኢየሱስ ክርስቶስን ወንጌል በመካከላችሁ የምሰብከው ራሱ ጌታ ኢየሱስ ክርስቶስ ገልጦልኝ ነው የሚለው። እዚህ ግን ምን ይላል? ጌታ ኢየሱስ ክርስቶስ ገልጦለትም ቢሆን ይሄ ወንጌል የኔ አይደለም፣ እኔ ፋብሪኬት አድርጌው ፈልስፌው አይደለም፣ ተቀብየው ነው። ከማ ከጌታ ከኢየሱስ ክርስቶስ። ከዛስ በእናንተ መካከል መጥቼ ያንን ወንጌል ምን አደረኩት? ሰበኩት። ምን ብለህ ሰበክ? ወንጌል ምንድነው ካላችሁት ወንጌል ማለት መጽሐፍ እንደሚል ይላችሁ። በሌላ አነጋገር ዝም ብሎ የመጣ አንድ ቀን የተከሰተ አክሲደንት አይደለም። መጽሐፍ እንደሚል ብሎ ሲናገር የአዲስ ኪዳን መጽሐፍት አሁን ተሰብስበው ካኖናይዝድ ሆነው እንደዚህ መጽሐፍ አልሆኑም። ያን ጊዜ አንዳንዶቹ ጭራሽ አልተጻፉም። መጽሐፍ እንደሚል የሚለው ብሉይ ኪዳን ጠቅሶ ነው። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ምን አደረገ? ሞተ። አሜን። እስቲ በደንብ አሜን።
ይሄ አሁን ይሄን የሚናገርበት ጉዳይ ሀገሩ ግሪክ ነው፣ አውራጃው አኪያ ነው፣ ከተማው ቆሮንቶስ ነው። በሌላ አነጋገር የዓለም የፍልስፍና ቁንጮ ያለበት ቦታ ነው። ባለፈው ምናልባት ተናግሬ እንደሆነ ግሪክ ከተማ ውስጥ አንድ ኒው አይዲያ፣ አንድ አዲስ ሐሳብ ይዛችሁ ከመጣችሁ ልክ አሁን እኛ ለኮንፈረንስ በመኪና ሰው እንደምንቀሰቅሰው ይሄን ዲስኩር ወይም ደግሞ የምትናገሩትን ነገር ከመናገራችሁ በፊት በከተማው ሁሉ ዞራችሁ ነገ እዚህኛው አደባባይ ላይ ከቀኑ 8 ሰዓት ጠብቁኝ፣ አንድ አዲስ የምነግራችሁ ፍልስፍና አለ ብላችሁ አውጃችሁ ነገ 8 ሰዓት ሰው እዛ ይጠብቃችኋል። አቴና ለምሳሌ አሪዮስፋጎስ የሚባለው አደባባይ ልክ እንደዛ ነው። ሰዎች ይነገራቸዋል፣ 8 ሰዓት ጠብቋል፣ 9 ሰዓት ጠብቋል፣ በቀጠርካቸው ሰዓት ይመጣሉ። ጳውሎስ ወደ ቆሮንቶስ ሲመጣ እንደዛ አይደለም ያደረገው። ቀስ ብሎ ነው የተናገረው፣ ቀስ ብሎ ነው ለሰዎች ማውራት የጀመረው። ግን ከግሪክ ፍልስፍና የሚለየው ምንድነው ካላችሁ ማንም ሰው ጀግናዬ ብሎ ከተናገረ፣ ማንም ሰው የኔ ሄሮ ነው ብሎ አንድ ሰው ከተናገረ ሞተ አይልም። ማንም ሰው በሞት አይኮራም። ሰምታችሁ መጥቶ ግን እሱ ምንድነው ያለው? ክርስቶስ ኢየሱስ ስለ ኃጢአታችን ሞተ። ዛትስ ጎስፔል ወንጌል ይሄ ነው። እንዴት በዚህ ትቆራለህ? እንዴት በዚህ ትደነቃለህ? የሞተ ሰው ታሪክ ለመናገር ወደኛ ትመጣለህ ተብሎ ይጠይቃል። ቆሮንቶስ ምዕራፍ 1 ቁጥር 25 ሲጀምር ምን እንዳለ እኛ አላችሁ። እሺ የተሰቀለውን ክርስቶስን ምን እናደርጋለን? ምን እያልክ ነው ጳውሎስ? እንዴት የተሰቀለ ይሰበካል? የተሰቀለ እኮ የተሸነፈ ነው። የሞተ እኮ የተሸነፈ ነው። ገብቷችሁ? በግሪክ ፍልስፍና ውስጥ ማንም ከተሰቀለ፣ ማንም ፍርድ ተላልፎበት ከሞተ ጀግናዬ እንዴት ይባላል? አዳኜ እንዴት ይባላል? አልፎ ደግሞ አምላኬ እንዴት ይባላል? በሌላ አነጋገር የሚላቸው ኢትስ ቀላል ምን ለምሳሌ 5000 ሰዎች በ2 ዓሳና በ5 እንጀራ ያበላውን ኢየሱስን መስበክ ባጭሩ ብዙ ተከታይ ያስገኛል አይደል? አልዓዛር የሚባለውን ሰው ከሞት አስነሳ ብለህ ብትሰብክ ብዙ ሰው ከሞት መነሳት ስለሚፈልግ ይከተላል። 38 ዓመት ሽባ የነበረውን ሰው አልጋን ተሸክመህ ሂድ አለው። ብዙ ሰው ከአልጋ መነሳት ይፈልጋል፣ ይከተላል። ግን የኔ መዳን የዘላለም ሕይወት በክርስቶስ ኢየሱስ የሚገኘው ያ እንቁ ያለው የ38 ዓመት ሰው ውስጥ አይደለም፣ 5000 እንጀራ መብላት ውስጥ አይደለም፣ ሞተ የሚለው ውስጥ ነው። ለምን አሜን አትሉ? ስለዚህ ክርስቶስ ስለ ኃጢአታችን ምን አደረገ? ሞተ። it is a pride ኩራታችን ነው። ምን ብሎ መናገር? ሞተ። ስለማ? ስለ ኃጢአታችን። ለምን አሜን አትሉ? እኔ የምከተለውም የምሰብከውም ስለ ኃጢአቴ የሞተውን ኢየሱስን ነው። እስቲ ጫዋቹ አሜን በሉ። ስለ ኃጢአቴ በሞተው በኢየሱስ አምናለሁ። አረ በደንብ አሜን በሉ። አምናለሁ። ሞተ። በሌላ አነጋገር ልሸፋፍንለት አረ አልሞተም እንደዚህ አልልም፣ ሞተ። ታውቃላችሁ የሰዎች ታሪክ ሲጻፍ ወንጌል እውነት መሆኑን ማቀው ወንጌል ብቻ አይደለም፣ በአጠቃላይ የእግዚአብሔር ቃል እውነት መሆኑን የምታውቁት የሰዎቹ ብርታት አሪፍ ነገር ብቻ አይደለም የተጻፈው አይደል? ለምሳሌ ዳዊት ሺህ ገደለ፣ እልፍ ገደለ ምናምን ተጽፎለት at the same time ዳዊት በገዛ ፈቃዱ የራሱን ታሪክ ቢያጽፍ ኖሮ እመኑኝ ዳዊት ቤርሳቤ ጋር ገባ የሚለውን አያጽፈው። ይሄ ምን ይጠቅማል ለቅዱሳን ዝለለው ነው የሚለው። ግን የጻፈልን መንፈስ ቅዱስ። ለምን አሜን አትሉ? ስለዚህ ጳውሎስ አረ የኔ ጌታ እኮ ምንም አልሆነም፣ እንዲህ ሲያረቁት እኮ ምንም ማንም በጥፊ አልነካውም፣ ማንም አልተፋበትም፣ አረ ሞተ። ስለምን? ስለ ኃጢአታችን ሞተ። እሱ ብቻ አይደለም ተቀበረም። ግን በጣም አስደሳችሁ ነገር ምንድነው ካላችሁ መጽሐፍ እንደሚል አሁን ምን ያደረው መላችሁ ነው። መጽሐፍ እንደሚል በትንቢት መጽሐፍ እንደተነገረው ከሙታን መካከል ተነሳ። አሜን። እስቲ ለምን አሜን አትሉ? ተነሳ። አሁን ስሙ።
ለኬፋም ታየ፣ በኋላም ለ12ቱ ታየ። ከዚያም በኋላ 500 ለሚበዙት አለ። ምስክር ከፈለጋችሁ ከ500ዎቹ መካከል አሁን እንኳን በሕይወት ያሉ አሉ። ምን ያደረጉ? ያዩት። ምን በአካል ተነስቶ ክርስቶስን ያዩት አሁን እንኳን በሕይወት አሉ። ከ500ዎቹ ሰዎች መካከል የተወሰኑት አንቀላፍተዋል፣ የተወሰኑት ግን አሉ። አሁን ይሄ መጽሐፍ ሲጻፍ ከክርስቶስ ኢየሱስ ልደት በኋላ 53 ዓመት ተቆጥሮ ነው ማለት። ምናልባት ከክርስቶስ እርገት በኋላ 20 ምናምን ዓመት ሊሆን ይችላል። ይሄው እስካሁን 20 ምናምን ዓመት ከዛሬ 20 ምናምን ዓመት ያዩ ሰዎች አሁን በሕይወት አሉ። ከዛስ ለነሱ ብቻ አይደለም፣ ለያዕቆብ ታየው። ከዛ ከሁሉ ጭንጋፍ ለመሆን ለኔ ደግሞ ታይቶኛል አላቸው። አሁን ስሙ፣ እሱ ብቻ አይደለም። ይሄ የኔ ስብከት ብቻ እንዳይመስላችሁ የሁላችንም ስብከት ነው። ይሄን ለማረጋገጥ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ሄዱልኝ። ኢየሱስ ጌታ ነው። ቁጥር 26 ላይ በዓለ ሃምሳ በተባለው ቀን ስሙ፣ መንፈስ ቅዱስ በተሰበሰቡበት የተከፋፈሉ ልሳኖች ሆኖ ወረደባቸው። መንፈስ ቅዱስን ተሞሉ። ከመንፈስ ቅዱስ ሲሞሉ ጴጥሮስ ተነሳ፣ ሌሎችም አብረውት ቆሙ ይልና ከሰበከው ስብከት መካከል አንድ ልንገራችሁ። ወንድሞች ሆይ አላቸው። ማ? ጴጥሮስ። የት? የተሰበሰበ ዲያስፖራ አይሁድ ከመላው ዓለም ተሰብስቦ በዓለም 50 ሊያከብር መጥቶ እዛ ግጥም ብሎ ወንድሞች ሆይ አለ። ስለ አባቶች አለቃ ስለ ዳዊት እንደሞተ እንደተቀበረ ለእናንተ ግልጥ እንናገር ዘንድ ፍቀዱልኝ አላቸው። ማ? የአባቶች አለቃ ዳዊት ምን እንዳለ? እንደሞተ። እሱ ብቻ አይደለም እንደተቀበረ። አልተቀበረም፣ ተቀበረ። እናገር ዘንድ ፍቀዱልኝ አላቸው። መቃብሩም እስከ ዛሬ ድረስ በእኛ ዘንድ አለ። የማ? የዳዊት። ማንም ሳይከራከሩ ዳዊት ሞቷል አልሞተም? ሞቷል። አልቀበርነውም? ቀብረነዋል። መቀበር ይሄ ማለት ይሁላችሁ ከዳዊት ከ1000 ዓመት በፊት ከክርስቶስ ልደት 1000 ዓመት በፊት ስለተናገሩት እንዲል ሊናገር። ግን ዳዊት ይሞት ይቀበር እንጂ ነብይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱን በሲኦል እንዳልቀረች ሥጋውን መስበስ እንዳላየች ተናገረ። የት? የመዝሙረ ዳዊት ምዕራፍ 16 ላይ ሄዶ ነፍሴን በሲኦል ስላልተውካት ከእንደገና ደግሞ ሥጋዬን መበስበስን ስላላየች አመሰግንሃለሁ እያለ ዳዊት ዘምሯል። ዳዊት ግን እንደዚህ ይዘምር እንጂ አልበሰበሰም እንዴ? በስብሷል። አልሞተም እንዴ? ሞቷል። አልተቀበረም እንዴ? ተቀብሯል። ታዲያ ጴጥሮስ የሚሏቸው ምንድን ነው? ይሄን እኮ ዳዊት የተናገረው ስለ ራሱ ቢሆን ኖሮ መበስበስን አያይም ነበር። ግን የተናገረው ስለማን ነው? ስለ ኢየሱስ። ስለዚህ መበስበስን ያላየው ሥጋ የማን ነው? የኢየሱስ። ከሙታን መካከል የተነሳው ማን ነው? ኢየሱስ። እስቲ ጨዋችሁ አሜን በሉ። የተነሳ ጌታ አለ። ይሄ ዝም ብሎ አይደለም። አሁን በደንብ ስሙ። ለምንድን ነው እንደዚህ የሚላችሁ ካሉ ቆሮንቶስ ቤተክርስቲያን ውስጥ የግሪክ ፍልስፍና አለ ብያችኋለሁ። ከግሪክ ፍልስፍና አንዱ ሰው በአካለ ሥጋ አይነሳም የሚል። የሚያምኑት ምንድን ነው ካላችሁ፣ አዎ ሰው ይሞታል። ከዛስ ከሞተ በኋላ ምን ይሆናል? ይሄው ይሄ ሥጋው እዚህ በስብሶ ይቀራል። ከዛ ነፍሱ ግን ወደ እግዚአብሔር ትሄዳለች። ስለዚህ በአካለ ሥጋ ወይም ደግሞ በአጸደ ሥጋ ሰው አይገኝም። ከዛ በኋላ በመንፈስ ወይም በነፍሱ ሆኖ ነው ከእግዚአብሔር ጋር የሚኖረው ብለው ያስባሉ። ክርስቶስ ከሙታን ተነሳ እንደተነሳ የሚሰብክ ከሆነ ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ። ትንሣኤ ሙታን ከሌለ ይቺ ነገር በኋላ ብትሆን አይሻልም? እሺ ይቅር፣ እየተሰባበክን ነው። አሁን ስሙ። ምን እሺ ክርስቶስ ተነሳ ምን ይሁንልህ ምን ይጠበስ አይነት ነገር ብትሉት የክርስቶስ ኢየሱስ መነሳት እኮ ትሩፋቱ ለኛ ነው የሚላቸው። ምን ትንሣኤ ሙታን ለሰው ከሌለ ክርስቶስ ኢየሱስ አልተነሳማ ይላቸው። እሺ ክርስቶስ ኢየሱስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችን ደግሞ ከንቱ ነው። ደግሞ ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን
ሐሰተኞችና የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስም አልተነሳም። ክርስቶስም ካልተነሳ እምነታችን ከንቱ ናት፣ እስካሁንም ድረስ በኃጢአታችሁ አላችሁ። አሁን ክርስቶስ ተነሳ ማለት በደንብ ስሙ፣ ለሱ ለማገዝ ወይም ደግሞ እሱን የሆነ ከፍ ለማድረግ ሳይሆን የመዳናችን ቁልፍ ምስጢር የወንጌል ማዕከል ያለው በክርስቶስ ኢየሱስ መነሳት ውስጥ በደንብ ስሙ። የወንጌል ማዕከል ለምሳሌ ክርስቶስ ኢየሱስ ተወለደ ማለት ወንጌል ነው። መከራን ተቀበለ ማለት ወንጌል ነው። ሞተ ማለት ወንጌል ነው። ተቀበረ ማለት ወንጌል ነው። ልክ እስከዚህኛው ስብከት ድረስ በጣም ብዙ ተቃዋሚ አልነበረም። ለምሳሌ በዛ ዘመን ቢቢሲ ቢኖር፣ አልጀዚራ ቢኖር፣ ፌስቡክ ቢኖር፣ ቲክቶክ ቢኖር ኖሮ ኢየሱስን የገደሉት ሰዎች እመኑን በገደሉት ማታ በፌስቡክም በምንም ገደል ነው ይላሉ፣ አስወገድ ነው ይላሉ። እስከዚህ ድረስ ድሉ የነሱ ነበር የሚመስለው። የአሸናፊዎች እጅ የነሱ እጅ ነበር የሚመስለው ማለት ነው። መጽሐፍ እንደሚል ግን ኢየሱስ ክርስቶስ ከሙታን መካከል በሶስተኛው ቀን ያደረገ ተነሳ። ልክ ሲነሳ ገዳዮቹ ጠቅላላ ለማድረግ የመከሩት ምንድነው ካላችሁ ይሄን የመነሳቱን ወሬ ለማፈን ነው የሞከሩት። ለምን? የክርስትና ማዕከሉ ኢየሱስ ተነሳ ነው። ለምን አሜን አትሉ? እስቲ ጩሁና እኔ በሉ በክርስቶስ ኢየሱስ መነሳት አምናለሁ በሉ። እስቲ አምናለሁ። ከዛ ብር ሰጥተው ከፍለው የመነሳቱን ወሬ እንዳይወራ አደረጉ። ለምን? የሰይጣን የዲያብሎስ የኃጢአት ሽንፈት የተረጋገጠው ኢየሱስ ክርስቶስ ከሙታን መካከል ሲነሳ መነሳቱ ምን ሰጠን? ለኛ ሁሉ የመነሳትን ተስፋ ሰጡ። ለምን አሜን አትሉ? አሁን ስሙ። የክርስቶስ ኢየሱስ መነሳት ለሌሎች መነሳት ተስፋ የማይሰጥ ከሆነ እንግዲያስ በክርስቶስ ሆኖ ያንቀላፉት ሞተው ጠፍተዋላ ቀርተዋላ አለ። እሺ አሁን ስሙ። በዚህ ህይወት ብቻ በደንብ ስሙ። ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። በሌላ አነጋገር በዚህ የተሰባሰባችሁ ቅዱሳን ኢየሱስ ክርስቶስን ያመናችሁት፣ ኢየሱስ ክርስቶስን የተከተላችሁት አሁን በያዛችኋት በዚህ ህይወት ብቻ ተስፋ ከሆነ የመጨረሻ የዓለም ምስኪኖች እናንተ ናችሁ። ሰምታችሁ? እኛ በጣም ከምንሳሳትበት ነገር ስህተት ላይሆን ይችላል፣ ግን ትኩረታችን በጣም በከፍተኛ መሆን የሌለበት ጉዳይ አንድን ሰው ስንሰብከው እኛ የምንሰብከው ታውቃላችሁ ዲስአድቫንቴጅ የሆኑ ሰዎችን ነው አይደል? እኔ አይቻለሁ እንዲህ መስታወቱን ጥቁር በጥቁር ያደረገ ሰውዬ ሲሰበክ ሰምቼው አላውቅም። እሱም አያቀርብም ይደዛ ምናምን ብሎ ነው የሚያባርር። እኛ ምግብ ይዘን ትንሽ ብር ይዘን ምናምን ይዘን ጥሩ ነው ባይዘው እና የተጎዱትን ነው ምናምን። ከዛ እነሱም ስንሰብካቸው ምንድን ነው የምንላቸው? ያነሳሃል ከዚህ ጋር አያነሳም አላችሁም? ያነሳል ኢየሱስ። አሜን። ታሞ ከሆነ ይፈውሳል፣ እንደዚህ ከሆነ ምናምን ያደርጋል። ከዛ ሰውየው ተስፋ አድርጎ ቢመጣ ይሄንን በጉባኤያችን እግዚአብሔር ረድቶት በመንፈሱ አማካይነት ብርሃን አብርቶለት ካልቆመ በስተቀር ይሄ ሰውዬ የነገርነው ነገር እዚህ ካልተፈጸመለት የሚሄድ እድሉ ነው። ጳውሎስ እንደዚህ ያለ ክርስቶስ ኢየሱስን እዚህ በሚገኝ ፈውስ፣ እዚህ በሚገኝ ምግብ፣ እዚህ በሚገኝ ጤና፣ እዚህ በሚገኝ ስኬት ብቻ ተስፋ አድርጋችሁት ከሆነ የዓለም ምስኪኖች እናንተ ናችሁ። ለምን? ይሄ እኮ ትምህርት ዝም ብሎ በአዲስ ኪዳን የመጣ ብቻ እንዳይመስላችሁ። በብሉይ ኪዳን ሰዱቃውያን ሳይቀር ይሄን ይከተላሉ። ሰው ከሞት በኋላ ምንም ህይወት የለውም ብሎ ትንሣኤ ሙታን የለም ብሎ ያምናሉ። አሁን ስሙ። የብሉይ ኪዳንን እምነት፣ የብሉይ ኪዳንን ቃል፣ የብሉይ ኪዳንን ትምህርት በጠቅላላ ብትመለከቱት ኦልሞስት ኦል ምድራዊ ነው። በረከቶቹ ጠቅላላ የዚህ ምድር ናቸው። የቡሃቃ በረከት ነው። እግዚአብሔርን በስርዓት ቡሃቃህን ይባርካል ይላል። አይባርክም ማለት ይባርካል። አሁን ስሙ። ከዛስ በብሉይ ኪዳን እግዚአብሔርን በስነ ስርዓት የሚያመልክ ሰው ጠቅላላ የሚጠብቀው ነገር አለ። ምን? በዚህ ምድር የሚገኙ ስኬቶች። ሁልጊዜ ነው የምጠቅስላችሁ። አንተ እግዚአብሔርን ታመልካለህ። ልክ ስታመልክ ታመልካለህ ማለት ትዘምራለህ ምናምን አይደለም። ህጉን ስርዓቱን ትጠብቃለህ። ልክ ስትጠብቅ
እግዚአብሔር እህል ውሃን ይባርካል። ከዛ በሽታን ከመካከል ያርቃል። ይሄ ብሉይ ኪዳን ተስፋ ትምህርት ነው። በሌላ አነጋገር ማንኛውም የብሉይ ኪዳን አማኝ ጠቅላላ እግዚአብሔርን የሚከተለው የሚያመልከው እህል ውሃውን ሊያስባርከው በሽታን ከመካከሉ ሊያርቅ። አንዳንድ ጊዜ እግዚአብሔርን ይጠይቁታል። ምን በደልን ይሉታል። እንደዚህ አይነት ነገር እንዲደርስብን ምን አድርገን ነው ይሉታል። ለምን? ሕግህን እስከ ጠበቅን ድረስ አንተ ደግሞ መባረክ አለብህ። እኛ በሰላም ማሰማራት አለብህ፣ መጠበቅ አለብህ ብለህ ከዛስ አዲሱ ኪዳን መጣ፣ አዲሱ ወንጌል መጣ። አዲሱ ወንጌል መጥቶ ሲሰበክ እነ ዮሐንስ እንደዚህ አሉ፣ ለተቀበሉት በስሙ ለሚያምኑ የዘላለም ሕይወት። ለምን አሜን አትሉ? በኋላ አይደለም የዘላለም ሕይወት። እስቲ ጫዋችሁ ለምን አሜን አትሉ? እንዴ ዘላለም ይባላል እንዴ? አዎ ምን ሕይወት ያውም ለምን ለዘላለም። እኔ ቅዱሳን ልንገራችሁ፣ እግዚአብሔር በዚህ ምድር ስትኖሩ አንዳንዶቻችን የሆነ ነገር የለመነው ሊሰጠን ይችላል። አንዳንዶቻችን የለመነው ላናገኝ ይችላል። ይሄ እውነት። ማናችንም የለመነው ሁሉ አልተሰጠንም። አንዳንድ ሰው ዝም ብሎ ሱፐርፊሻል ነው እና ያስመስላል። አንድ ነገር ጠይቄው እግዚአብሔር አልከለከለ ያውቃል፣ ከልክሎ ያውቃል። አሜን። ቢሆን ኖሮ አዲስ አበባን ጠቅላላ ተወስድብን ነበር። መሬት ራሱ አይበቃህም ነበር። አንድ ሰው አይበቃውም። የሰው ፍላጎት የማይሞላ ነው። ምኞቱ የማይሞላ ነው። ይላችሁ የፈቀደውን ነው እንጂ የሰጠን የለመነውን ሁሉ አልሰጠን። መጽሐፍ ቅዱስ የልመናዬን ቃል ሰምቷል ነው የሚለው። ይሰማል ግን ይሰጣል የሚፈልገው። እየሰማችሁ? አይ እናንተ አላመናችሁ። በሌላ አነጋገር ከእግዚአብሔር ጋር ጸባችንም እርቃችንም እዚህ ምድር ላይ በሚገኝ ጉዳይ ብቻ አይደለም። ይሄን ስራችሁ እንዳትፈሩ። የምትፈልጉትን የሚያስፈልጋችሁን እግዚአብሔር የመጠየቅ መብት አላችሁ። እንደ ፈቃዱ መጠን እግዚአብሔር ያደርግላችኋል። እንደ ወደደ መጠን እግዚአብሔር ይሰጣችኋል። እሱ አይደለም ችግሬ። ነገር ግን እግዚአብሔርን መከተል፣ እግዚአብሔርን ማምለክ፣ ከእግዚአብሔር ጋር መኖር በዚህ ምድር ያለውን ጉዳይ ብቻ ለማስተካከል ከሆነ መጽሐፍ እናንተን ምስኪኖች ይላችኋል። እግዚአብሔርን የምትከተሉት ከስጋ ደዌ ለመፈወስ ብቻ ከሆነ አይፈውሳችሁ ማለት ይፈውሳችኋል። ለሱ ብቻ ከሆነ ቤት ለመስራት ብቻ ከሆነ ለማግባት ብቻ ከሆነ ልጅ ለመውለድ ብቻ ከሆነ ነግዳችሁ ለማትረፍ ይሆን ብቻ ከሆነ የዓለም ምስኪን እናንተ ናችሁ። ምናልባትም እነዚህን ጉዳዮች በምትሃት በምናምን የሚያደርጉ የተለያየ የእምነት አይነቶች ሊኖሩ ይችላል። እኔ እግዚአብሔርን የምከተለው በዚህ ህይወት ተስፋ ብቻ አይደለም፣ በሚቀጥለው የህይወት ተስፋ ነው። ለምን አሜን አትሉ? አሁን ስሙ። ምን ያደርጋል? አሁን ትንሣኤን ማመን፣ ሰው በስጋ ይነሳል ብሎ ማመን። አሁን ስሙ። እኔ ዛሬ ጊዜ ስለሌለኝ በጣም ቴዎሎጂውን አልነግራችሁም። ራሱ ጳውሎስ ይላል ከሙታን መካከል እንነሳለን። ከዛስ ይሄ ስጋ የሚበሰብስ ነው፣ የሚሞት ነው። ግን ስንነሳ የማይሞትና የማይበሰብስ ሆኖ ይነሳል። ለምን አሜን አትሉ? በአንዳንድ ጉባኤ መካከል እንድትጠብቁ አንዳንድ ነገር እነግራችኋለሁ። እዚህ ምድር እስካላችሁ ድረስ ከአንድ በሽታ ብትፈወሱ በመጨረሻም ቢሆን በአንድ በሽታ ነው የምትሞቱት። ሰምታችሁ? ጌታ ይባርክ። ለዚህ አሜን የሚል መገኘቱ ራሱ ገብታችኋል። ከአንድ ችግር ዛሬ ብታመልጡ ይሆነ ችግር፣ ይሄ የተረገመ ዓለም ነው። ኮንታሚኔትድ የሆነ የተበላሸ ዓለም ነው። እየሰማችሁ? ይሄ ስጋ የሚታመም ነው። ከኃጢአት በኋላ ዲፕሬሽን የሚያረጅ ነው። ራሱ ዝም ብሎ የሚያረጅ ይሄ ስጋ ይሄን ዓለም ኢንካውንተር ያደርጋል። ኮራፕትድ የሆነውን ዓለም ኢንካውንተር ያደርግና በሽታም ተጽዕኖ ማርጀትም መድከም ይመጣል። አይኖቻችን እየፈዘዙ ይመጣሉ። የድሮ አቅማችንን እያጣን እንመጣለን። ለምን? ይሄ ስጋ እንደዛ ነው፣ በኃጢአት ምክንያት። በስጋ ትንሣኤ የምናምን ሰዎች ግን
በክርስቶስ ኢየሱስ በሆነው የመነሳት ሥርዓት ውስጥ በመንፈስ ቅዱስ አማካይነት ስንነሳ ይሄ ሥጋ መጽሐፍ ቅዱስ እንደሚናገር የማይሞት ይሆናል፣ የማይበሰብስ ይሆናል። እስቲ ጮኻችሁ አሜን በሉ። ስለዚህ ለፈውስ መጸለይ የሚባል የለም። አሜን። አንዳንድ ሰዎች እዚህ ምድር ላይ አልታመምም ብለው ይፎክራሉ። እኔ እሰማለሁ። በሽታ እኔ አያገኘኝም፣ እኔ አያገኝህ ያገኝህ ብዬ አላስብም። በሽታ ያገኛል የሚል ትምህርት ምናምን አይደለም ሰለው። ነገር ግን ልንገራችሁ፣ በመጨረሻም ቢሆን ይሄ ሥጋ ይደክማል። ይሄ ሥጋ ዲፕሬሽት እያደረገ ይመጣል። ይሄ ሥጋ እየኮሰመነ ይመጣል። ይሄ ሥጋ ወደ መቃብር ይሄዳል። ይሄ ሥጋ ይበሰብሳል። ነገር ግን አንድ የስንዴ ቅንጣት ወድቃ በዛው ማንነቷ እንደምትነሳ ከበሰበስም በኋላ በማይበሰብስ አካል እግዚአብሔር ያስነሳናል። እስቲ ጮኻችሁ አሜን በሉ። አሁን በደንብ ስሙ። ይሄን ማመን ምን ይጠቅማል ነው ዋናው። ይሄን አለማመንስ ምን ይጎዳል? ሰው በዚህ ምድር ብቻ ሕይወቱ እንደማያበቃ አለማብቃት ብቻ ሳይሆን በአካል በትንሣኤ እንደሚመንሳ ማመኑ የዛሬ ሕይወቱን ይቃኝለታል። ሰምታችሁ ቁጥር 31 ላይ እንደዚህ ይላችኋል። በጌታችን በክርስቶስ ኢየሱስ ባለኝ በእናንተ ትምክህት እየማልኩ ወንድሞቼ ዕለት ዕለት እሞታለሁ ይላችኋል። አሁን ስሙ። እንደ ሰው በኤፌሶን ከአውሬ ጋር ታገልኩ ይላችኋል። ቁጥር 11 ላይ ሰምታችኋል አይደል? የእግዚአብሔር ጸጋ በእኔ ሆኖ ይደክማል፣ እኔ ከሁላችሁ ይልቅ ደክማለሁ አለና የሚደክመው በእግዚአብሔር ጸጋ የሆነው እኔ እንደዚህ ደክማለሁ አላቸው። ቆይ ዝም ምን ገጠመ ሲባል በኤፌሶን ከአውሬ ጋር ታገልኩ። ከአውሬ ጋር የምር እኮ ነው የምላችሁ። ጳውሎስ ያልደረሰበት ድብደባ፣ ያልደረሰበት መከራ፣ ያልደረሰበት ምናምን የለም። በኤፌሶን ግን በጣም ከጠቀሱ መካከል ከአውሬ ጋር ታገልኩ ይላል። ሙታን የማይነሱ ከሆነ ምን ይጠቅመኛል? ምን ከአውሬ ጋር አታገለኝ? ምን መከራዬን አስቀበለኝ? ምን ለወንጌል እዛና እዛ መደብደብ ምን አስፈለገኝ? ለምንድን ነው የምትደበደበው መከራን የምትቀበለው ምናምን ሲባል ይሄ ሥጋ የፈለገውን አይነት መከራ ቢደርስበት አንድ ማምነው ነገር አለ። ይሄ ሥጋ የማይሞት የማይበሰብስ ሆኖ ይነሳል ብዬ ስለማምን ነው። አሜን ለምን አትሉ? ይላል። አሁን በጣም ብዙ ጴንጤ ከሚገርመኝ ነገር እንደው ከተማ ላይ እንኳን ሲደረግ አይቻልም። አንዳንድ ጊዜ ኮንፈረንስ ወደ ክፍለ ሀገር እወጣለሁ እና ከአንዳንድ ነቢያቶች ምናምን ጋር ነው የሚሄዱ። ያው የዛ ሀገር የክፍለ ሀገር ኮንፈረንስ አንድ አስተማሪና አንድ ነብይ ይላሉ ማለት ነው። እና አንተ ታስተምራለህ፣ እሱ ይተነብያል። እንደዛ ነው የሚያደርጉት። እና ሲጸልዩ ይገርመኛል ነቢያቶቹ ምናምን ባሉት እና እሺ የሞት መንፈስ የሚያስፈራራችሁ ይላሉ። እሺ በጣም ወጣቶች ሲያቆርዱ ብድግ ብሎ ይመጣል። ምን ይታይሻል? ሌሊት እገልሻለሁ ይለኛል ምናምን። ከጉባኤው ግማሹ ይመጣል። አንዳንዴ ፈርቶ ሰይጣን የሚያስፈራራው ምንድነው? እገልሃለሁ ምናምን እያለ እንዴ ክርስቲያን እገልሃለሁ ሲሉ ሰይጣን ይፈራል። እሺ እገልሃለሁ አትገለኝም እንኳን አይደለም። እሺ ብሞትም እነሳለሁ። እሺ ጨዋቸው አሜን በሉ። እሺ ማልፈራው ነው። ይህን ዓለም መሰናበት በጣም ፈሪ እንዳንሆን ከሚያደርገን ነገር አሉ ትንሣኤ ስላለን። ለምን አሜን አትሉ? አንዳንድ ሰዎች ከመካከላችን አንቀላፍተው ይሄው በመካከላችሁ ከአንድ ሳምንት በፊት የሞቱ አገልጋዮች አይደል? ምንድነው ተስፋችን? ከነዚህ ሰዎች ጋር ያለን ተስፋ ምንድነው ሲባል አንድ ቀን በትንሣኤ አካል እንገናኛለን። እስቲ ጨዋቸው አሜን በሉ። እዚህ ምድር ላይ ያልተሳካላችሁ፣ እንዳሰባችሁት ያላገባችሁ፣ ያልወለዳችሁ፣ ልጆቻችሁ ቁም ነገር ላይ አልበቁልኝም፣ እንደዚህ አላገኘውም፣ ቤት የመስራት ህልም አልሰራው የምትሉ ሰዎች የመጨረሻ ተስፋችሁ ትሰራላችሁ አይደለም? በትንሣኤ አካል ለዘላለም ህይወት ከእግዚአብሔር ጋር በምንኖርበት አቋም ሆነን እንነሳለን። አሁን ስሙ፣ አትሳቱ። ክፉ ባልንጀርነት መልካሙን አመል ያጠፋል። በጽድቅ ንቁ፣ ኃጢአትን አትስሩ። እግዚአብሔርን የማያውቁ አሉና አሳፍራቸው ዘንድ ይህን ይላሉ። አሁን ክፉ ባልንጀርነት የሚለው
ይሄ ለሁሉም መጠቀም ትችላላችሁ። ክፉ ጓደኛ ያለው ክፉ የመምሰል እድል አለው። ክፉ ባልንጀርነት የሚለው ትንሣኤ ሙታን የማያምኑ ሰዎች አሉ። በትንሣኤ በአካል መገለጥን የማያምኑ ሰዎች አሉ። እንደዚህ ይላቸዋል፣ እነሱ ጋር አትግጠሙ። ለምን? እነዚህ ሰዎች በባልንጀርነት ከያዟችሁ ያበላሿቸዋል። ለምን? ለየትኛው ህይወት ነው የምትጨነቀው? ዓለም 9 ናት፣ 10 ሞልታ አታቅም ይሉሃል። ስለዚህ አልሰማችሁ? ህይወት አጭር ናት፣ ዘና በል ይሏቸዋል። ይሄ እኛ መካከል ይባላል። ለየትኛው ህይወት ነው አጭር ናት? አጭር ስለሆነች የፈለግከውን አድርገህበት ሙት። እንደፈለክ የሚያምርህን አድርገህ ሙት። አትሳቱ። ክፉ ባልንጀርነት መልካሙን አመል ያጠፋል። በትንሣኤ ሙታን የማያምኑ ሰዎች፣ በዘላለም ህይወት የማያምኑ ሰዎች እዚህ ምድር አይደለም ትኖሩ። እችኑ በስነ ስርዓት ተጠቀማት። ለጌታ አገልግሎት አይደለም፣ መከራን ለመቀበል አይደለም፣ ለወንጌል እንድትሮጥ አይደለም። ዘና በልባት። ለምን? ህይወት አጭር ናት። አሁን ቁጥር 40 በጣም እያለፍኩ ነው የምነግራችሁ። ደግሞም ሰማያዊ አካል አለ፣ ምድራዊ አካል አለ። ነገር ግን ሰማያዊ አካል ክቡር ልዩ ነው፣ የምድራዊ አካል ክብር ልዩ ነው። ቁጥር 42 የሙታን ትንሣኤ ደግሞ እንዲሁ ነው፣ በመበስበስ ይዘራል፣ ባለመበስበስ ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ምን እያደረገ ነው እግዚአብሔር? ይሄ ፍጥረታዊውን አካል ሲገድለው፣ እግዚአብሔር ለሞት አሳልፎ ሲሰጠው፣ ሲቀበር፣ ሲበሰብስ፣ በዚህ በፍጥረታዊ አካል ውስጥ መንፈሳዊ አካል እግዚአብሔር ይሰጣል። ለምን አሜን አትሉ? ሞት በአንድ ሰው በኩል ነው የመጣብን፣ ህይወት በሌላ ምልክት ነው። ቁጥር 47 ፊተኛው ሰው ከመሬት መሬታዊ፣ ሁለተኛው ሰው ከሰማይ ሰማያዊ። አሁን ስሙ። በጣም ብዙ ሰው ህይወቱ ከማይቀኝበት ነገር አንዱ ቅድም እንዳልኳችሁ ህይወት እዚህ ብቻ ስለሚመስለው። እኔ ልንገራችሁ፣ ህይወትን በዚህ ምድር ለማሳመር ብቻ ከሆነ ከመጽሐፍ ቅዱስ ሌላ ብዙ ትምህርቶች አሉ። መጽሐፍ ቅዱስ መከተል አያስፈልጋችሁ። ህይወት እዚሁ የሚያበቃ ከሆነ እዚሁ ሰርተን እዚሁ ኖረን እዚሁ አግብተን እዚሁ ልጅ ወልደን በቃ ስንሞት አበቃ የሚባል ከሆነ ከመጽሐፍ ቅዱስ የተሻሉ ሌሎች ትምህርቶች አሉ። የማይከለክሉ፣ ስግብግብነትን የማይከለክሉ፣ የሰው አንገት ረግጣችሁ ገንዘብ የምታመጡበትን መንገድ የሚፈቅዱ። ሰምታችሁ? ቁጥር 52 ቶሎ ዛሬ መጨረስ ስላለብኝ እንዶ አንድ ሚስጥር እነግራችኋለሁ። ሁላችንም አናንቀላፋ። ነገር ግን የኋለኛው መለከት ሲነፋ ሁላችንም በድንገት በቅጽበት አይን እንለወጣለን። መለከት ይነፋልና ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። አሁን ለምሳሌ አታምኑም አልላችሁ፣ ታምናላችሁ። ግን ለሁላችን የሚቸግረንን አንድ ጉዳይ ልንገራችሁ። ኢየሱስ ምናልባት ዛሬ ማታ ሊመጣ ይችላል። አሜን። በደንብ አሜን። አሁን ስለሱ ነው የሚናገረው ጳውሎስ። በጣም ትንሣኤ ሙታንን ከመናፈቁ የተነሳ እሱ ባለበት አሁን በሚሰብክበት ዘመን ኢየሱስ እንደሚመጣ አስቦ ነው የሚጽፍላቸው። ሲጽፍላቸው እንደዚህ አለ፣ ከኛ በፊት በጌታ በኢየሱስ ክርስቶስ አምነው የሞቱ ሰዎች አሉ አይደል አላቸው። አዎ፣ ልክ ጌታ ኢየሱስ ክርስቶስ ሲመጣ እነሱ ከሙታን መካከል ምን ያደርጋሉ? የማይበሰብሱ ሆነው ይነሳሉ። እንዴ ረባካው እኛስ ምን እንሆናለን ሲባል በአይን ቅጽበት እኛም የማንበሰብስ ሆነን እንድንለወጣለን። አሜን። ለምን አትሉ? ገብታችሁ ሰው አሁን ሴፕቴምበር 26 ይመስለኝ ይመጣል ተብሎ በጣም ዘንድሮ እንትን ተብሎ ነበር። ሰምታችሁ ተጨንቆ ነበረ። ምን በጣም ትልልቅ የሚባሉ ሰዎች ሴፕቴምበር 25 ኢየሱስ ይመጣል ብሎ ማለት ከዛ ይመጣል አይደል? አንድ ጓደኛዬ በጣም እየተከታተለ በየቀኑ ይነግረኛል። እንዲህ ተባለ፣ ቁጥሩን እንደዚህ ያገናኙት፣ 7ኛው ሱባኤ እንደዚህ ሆነ፣ 7ኛው ሱባኤ እንደዚህ ይሆናል ምናምን ብሎ በጣም ነገር ከዛ በጣም ጨነቀ። ምን አስጨነቀ አልኩት።
እስከ ሴፕቴምበር 26 ሳይሆን ራሱ ከዛ ቢመጣ ራሱ ምን ችግር አለ? እኔ በጌታ በኢየሱስ ክርስቶስ አምኛለሁ። የምጠባበቀው እሱን ነው። ከዛስ እሱ ሲመጣ ሙታን ይነሳሉ። እኔ በአይን ቅጽበት የማልበሰብስ ሆኜ ብቅ። ለምን አሜን አትሉ? ብቅ እና የክርስቶስ ምጽአት ምን ያስፈራችኋል? እንደውም እኔ መፍራት ያለባችሁ እሺ፣ አሁን እኔ መሞት ሊያስፈራ ይችላል። ሰምታችሁ ያለው ለምን ሲባል እኔ ስሞት የሚያዝኑ የሚጎዱ ምናምን ሰዎችን ብላ ኮንሲደር አደርጋለሁ። እኔም ደግሞ ከነሱ መለየት የክርስቶስ ምጽአት ከሆነ እኮ ምን ችግር አለ? ልውጥ የምትለው እኮ ከልጆች ጋር ነው። አሜን። ከሚስት ጋር እኮ ነው። ምንም መለየት የሚባል ነገር የለም። እዛ እንጋባለን ማለት አይደለም። ይገባችኋል? ምነው ይሄ እኮ በአንተ ላይ ብቻ የሆነ ነገር አይደለም። የትንሣኤ ሕይወት ሲመጣ ኢየሱስ ክርስቶስ በክብር ሲገለጥ በመለከት እየተነፋ ሲመጣ እኮ ብቻዬን ሆኖ ጉዳይ አይደለም። ለሌላ ክብር እኮ ነው የታጨሁት። ለሌላ ሕይወት እኮ ነው የታጨሁት። በአይን ቅጽበት ማለት የአይን ቅጽበት የሰከንድ 1/11ኛ ነው። 1 ሰከንድ ሲካፈል 11 ማለት ነው። በዛ ቅጽበት እኔ ራሴ አላውቀው ልውጥ ከዛ እማልሞት እማልበሰብስ እማልታመም። እስቲ ጮኻችሁ ለምን አሜን አትሉ? ኢየሱስ ጌታ ነው። አረ ኢየሱስ ይብጣልን። አረ ጮኻችሁ ኢየሱስ ይመጣል በሉ እስቲ። ይመጣል። እኔ እዚህ ምድር እኮ የፈለገ ዕድሜ ብቻ እንግልት እኮ ነው፣ መከራ እኮ ነው፣ ችግር እኮ ነው። እኔ በእውነት ነው የምላችሁ ካልዋሻችሁ በስተቀር እዚህ ምድር ከምትደሰቱበት ነገር በላይ የሚያስለቅስ ነገር ብዙ ነው። በጣም ጨካኝ ካልሆናችሁ እኮ በመንገድ ላይ ስትሄዱ ስትነዱ እኮ የምታዩት ነገር የሚያሳዝን እኮ ነው። ያደገ የበለጸገም ሀገር ሄዱ ሰው የሚንገላታበት መከራውን የሚበላበት ነገር ብዙ ነው። እዚህ ምድር ያሰባችሁት ሁሉ ቢሰጣችሁ ይሄ ምድር የሚናፈቅ ምድር አይደለም። ልኑርበት የሚያስብል አይደለም። 200 ዓመት አኑረኝ የሚያስብል አይደለም። ይሄ ምድር ግን የሚመጣ ዓለም አለ እማንታመምበት፣ ግፍ የሌለበት፣ መከራ የሌለበት፣ ጭንቀት የሌለበት ከኢየሱስ ጋር ምን ከብርበት አለ። እንደዚህ እናምናለን። ምን በስጋ ትንሣኤ እናምናለን። እንነሳለን ብለን እናምናለን። እንደዚሁ በከንቱ እዚህ ጮኸናል ብለን አናምንም። የዘላለም ሕይወት አለን ብለን እናምናለን። ለምን አሜን አትሉ? እናምናለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተው የማይሞተውን ሊለብስ ይገባዋል። ቁጥር 54 ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተው የማይሞተውን ሊለብስ በዚያ ጊዜ እንደዚህ ይባላል። አንድ መዝሙር አለ ዳዊት የዘመረው፣ ሞት ድል በመንሳት ተዋጠ። እስቲ ጮኻችሁ አሜን በሉ እስቲ። ሞት ድል በመንሳት ተዋጠ። አሁን በየቀኑ የሚያስበረግግ ሞት ድል በመንሳት ይዋጣል አንድ ቀን። እስቲ ጮኻችሁ አሜን። እሞታለሁ ብዬ የማልፈራበት ዓለም ውስጥ እግዚአብሔር ይከተኛል። ተብሎ የተጻፈው ቃል ይፈጸማል። መቼ? በፊት የተዘመረው ሞት ድል በመንሳት ተዋጠ ተብሎ የተዘመረው ይፈጸማል። ከዛ እንደዚህ ባል ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? በምንድን ነው የሞት ነው? ለምን ሞትን ካላችሁ የሞት መውጊያ ኃጢአት ነው። ባይዘው የሞት ነው በኃጢአት ምክንያት። የሞት እንደዚህ ጦሩ ሞት ሊገል ሲመጣ ጦር አድርጎ ይዞት የመጣው ኃጢአትን ነው። በኃጢአት ውግት አደረገን። ከዛ ሞት። ኃጢአት ደግሞ ከየት ኃይል አገኘ ካላችሁ ሕግ ኃይል ሰጠ። አሁን አንድ በረከት ልባርካችሁ። ነገር ግን በጌታችን በኢየሱስ ክርስቶስ በኩል አሜን። ባይዘው ሁሉን የተቀበልንበት ኢየሱስ። እስቲ ጮኻችሁ አሜን በሉ። በማ በኩል? በጌታችን በኢየሱስ ክርስቶስ በኩል ድል በመንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን። ጮኻችሁ አሜን በሉ። ምስጋና ለእግዚአብሔር ይሁን። ሕይወታችን እዚህ ብቻ እንዲበቃ ያላደረገ እግዚአብሔር ምስጋና ይሁንለት። ትንሣኤን የሚሰጠን እግዚአብሔር ምስጋና ይሁንለት። ክብር ይሁንለት። ከፍ ብሎ የአሳ ስጋ፣ የሰው ስጋ፣ የምናም ስጋ ይባላል። የማንኛውም እንስሳ ስጋ እዚህ ነው የሚቀረው። ማንኛውም እንስሳ የመሞት ተስፋ የለውም። በግ አረዳችሁ ታበቃለት፣ ሞተ። እኔ ግን እንደዛ አይደለሁም። በግ አይደለሁም። እኔ አሳ አይደለሁም፣ በሬ አይደለሁም፣
በእግዚአብሔር አምሳል የተፈጠርኩ ሰው። ስለዚህ ምን አደርጋለሁ? እነሳለሁ። እስቲ ጮኻችሁ አሜን በሉ። እስቲ እነሳለሁ በሉ። እነሳለሁ። ይሄ ቀብር ላይ የሚሰበክ ስብከት ብቻ ነው። ወንድማችንን በትንሣኤ ነገሩ ቀብር ላይ ብዙ ሰው አይሰማም። በትንሣኤ እንገናኛለን። ይሄ የቀብር ስብከት አይደለም፣ የሕያዋን ስብከት ነው። በጉባኤያችን መካከል እንደዚህ እንናገራለን። አንድ ቀን በትንሣኤ አካል እንገናኛለን። እስቲ ጮኻችሁ አሜን በሉ። በዛ ቀን እንደሰታለን። ያመለክነው እግዚአብሔር ለዚህ ያበቃን ብለን እግዚአብሔር እናመሰግነዋለን። እስቲ ጮኻችሁ አሜን። ስለዚህ ምን ይሁንላችሁ ከተባለ፣ ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና። ምናችሁ? ድካማችሁ እግዚአብሔርን በታማኝነት የምታገለግሉ፣ ለእግዚአብሔር ብላችሁ ይህን ዓለም የናቃችሁ፣ እዚህ ዓለም ብዙ ትርፍ እንደሚገኝ እያወቃችሁ ጌታዬን አስከብራለሁ ብላችሁ የተዋችሁ፣ የደከማችሁ፣ ቅድም ጳውሎስ እንዳለው በእግዚአብሔር ጸጋ እደክማለሁ እንዳለ እግዚአብሔር በሰጣችሁ ጸጋ በየቦታው የምትደክሙ ሰዎች ድካማችሁ ከንቱ እንዳልሆነ አውቃችኋልና የምትደላደሉ፣ የማትነቃነቁ፣ የጌታም ሥራ ሁልጊዜ የበዛላችሁ ሁኑ። እስቲ ጮኻችሁ አሜን በሉ። ምን እዚህ አርብ እየመጣሁ ሌላ ሰው ይሄን ሰዓት እኮ ብትሰራበት ይላል ከምታመልክ። የሆነ ቀን ደግሞ ለጸሎት ትመጣል። የሆነ ቀን ደግሞ የእግዚአብሔርን ስራ ትሰራለህ። የሆነ ቀን የሆነ ነገር ትተዋለህ። ከዛ አንድ ሰው ደግሞ ይቆጥርባል። እኔ ግን አንድ ነገር አውቄያለሁ። ምን? የምደላደል፣ የማልነቃነቅ፣ የጌታ ስራ የበዛልኝ እሆናለሁ። ጮኻችሁ ለምን አሜን አትሉ? ምዕራፍ 16 አላየው። በጣም ዋናው ነገር ነግራችኋለሁ። በመጀመሪያ ደረጃ የሚያወራው ለቅዱሳን መዋጮ ስለማድረግ ነው እና ለቤተክርስቲያን አዋጡ ስትባሉ አትደንግጡ። አሜን፣ በደንብ አሜን። ከዛ ጳውሎስ እቅዱ ይነግራቸዋል። የመጨረሻውን ቃል ግን አነብላችኋለሁ። ቁጥር 22 ጀምሮ ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል። በሌላ አንጻር ጌታ ኢየሱስ ክርስቶስን የምትወዱ ሁሉ የተባረካችሁ ናችሁ። እስቲ ጮኻችሁ አሜን በሉ። ማንን የማይወድ? ጌታ ኢየሱስ ክርስቶስን የማይወድ ሁሉ የተረገመ ይሁን ነው። ደግሞ የተረገመ ነው። ምን ተስፋ አለው? ምን ሕይወት አለው? ከዛ ጌታችን ሆይ ና ይለዋል። አሜን። ቅዱሳን የትንሣኤ ሕይወት ከገባችሁ ኢየሱስ ይመጣል የሚል ስብከት አያስበረግጋችሁ። እኔ እላለሁ በጣም ብዙ ቅዱሳን ኢየሱስ ክርስቶስ ይመጣል ሲባሉ ይደነግጣሉ። እዚህ እንደውም አስተምሬ ያውቃለሁ። አሁን ጌታ ይመጣል ድንግጥ የሚል ሰዋል። ኢየሱስ በኢየሱስ ስም ይላል ዘው እና ኢየሱስም በኢየሱስ ስም ሊከለክለው እንዳይመጣ ማለት ነው። እኔ ለምን ሰው ፈራ? ለምን ኢየሱስ ይመጣል ሲባል ደነገጠ ሲባል እኔ በሁለት ምክንያት ነው። አንደኛ እዚህ ምድር ላይ የአጭር ጊዜ የረጅም ጊዜ ምናምን እቅዳለሁ። ይመጣ ወይ ሳላገባ እንዳይመጣ በኢየሱስ ስም። ሰርጌ እየደረሰ ነው ሳላገባ እንዳይመጣ። እኔ ልንገርህ የፈለገ ቢሆን ይኸው እኛ አግብተን አይተነዋል። ምንም አዲስ ነገር የለም። አሜን። እስቲ በደንብ አሜን። ትምህርቴን ሳልጨርስ ብጨርስ ምንም አዲስ ነገር የለም። የጀመርከውን ቤት ሳልጨርስ ብጨርሰው ምንም አዲስ ነገር የለም። ምንም ካንተ በፊት ሚሊዮኖች ይሄን አድርገውታል። ምንም የተለየ ነገር አለው። አንዳንድ ሰዎች ደግሞ የዘላለም ሕይወት ራሱ አልገባቸው። የዘላለም ሕይወት ማለት ራሱ ገና እርግጠኛ አይደሉም። ስለዚህ እርግጠኛ ባልሆንኩበት ነገር ቆይ እንዳይመጣ ከዛስ እዚህ ምድር ያለኝ ነገር ይጨርስ። እኔ ልንገራችሁ በማግባት በመውለድ በመማር በመነገድ ቤት በመስራት በምናምን ልጅ በመዳር ካለው ደስታ በላይ ኢየሱስ ሲመጣ ደስ ይለናል። እስቲ ጮኻችሁ አሜን በሉ። ይሄን እርግጠኛ ሆኜ ነው የምነግራችሁ። ከዛስ የጌታ የኢየሱስ ጸጋ ከሁላችሁ ጋር ይሁን። ከዛ ጸሐፊው እንደዚህ ፍቅሬ በክርስቶስ ኢየሱስ ከሁላችሁ ጋር ይሁን ይልና አሜን ብሎ ይጨርሳል። እኔም በመጨረሻ እላችኋለሁ የጌታ የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። እደግመዋለሁ፣ የጌታ የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። የመጨረሻ የጌታ የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን።
እንቆማለን በእግዚአብሔር ፊት። አጠገባቸው ያለውን ሰው ያዙት። እኔ ተያዙ በሉ በማለት እስከ ዛሬ አስቸግሬ አላውቅም። ዛሬ ግን አስቸግራቸዋል። አታውቁትም ግን በጌታ ነህ ሆይ በሉት። አዎ ካላችሁ ያ ሰው፣ ዝም ካላችሁ ዝም በሉት። እሺ በጌታ ነህ ሆይ በሉት። እናንተ የተጠየቃችሁ ሰው ደግሞ መልሱ አዎ። አዎ ካላችሁ እንደዚህ በሉት። አንድ ቀን በማይሞት በሉት፣ በማይበሰብስ በማይታመም አካል በሰማይ እንገናኛለን። ጮኻችሁ አሜን በሉ እስኪ። እኔ ልንገራችሁ ዛሬ ይህን ትምህርት የምንጨርስበት ቀን ነው። ምናልባት ከዛሬ ወዲህ ላንገናኝ እንችላለን። እኔ ወደ ጌታ ልሄድ እችላለሁ። ድንገት ምን እንደሚፈጠር አላውቅም። እርግጠኛ ሆኜ ግን የምነግራችሁ አንድ ቀን እንደዚህ ያገለገል ነው እንዲህ የተማማር ነው ብለን በሰማይ እንገናኛለን። አብራችሁ ያገለግላችሁ የዘመራችሁ ሰዎች በሰማይ እንገናኛለን። የምትወዷቸው በጌታ የሆኑ የሞቱባችሁ ያለፉ ሰዎች ካሉ እናገኛቸዋለን። በትንሣኤ አካል እንገለጣለን። ኢየሱስ ከሙታን መካከል ተነስቷል። ኢየሱስ ከሙታን መካከል ተነስቷል። በኢየሱስ ክርስቶስ መነሳት እናምናለን። እኔ በሉ በኢየሱስ ክርስቶስ በሉ ከሙታን መነሳት በሉ አምናለሁ በሉ። ጮኻችሁ አምናለሁ በሉ። ደግሞም በሉ በቅዱሳን ትንሣኤ አምናለሁ በሉ። የትንሣኤ መንፈስ ያገኛችሁ። እግዚአብሔር ኑራችሁንና ሕይወታችሁን እንደሚነሳ ሰው ያድርግላችሁ። በዚህ መንፈስ እግዚአብሔር ይጠብቃችሁ፣ ከክፉ ሁሉ ያድናችሁ። ከዚህ ዓለም ሐሳብ እግዚአብሔር ያላቃችሁ። ሀገር እንዳለው ሰው ያድርጋችሁ። ተስፋ እንዳለው ሰው ያኑራችሁ። እግዚአብሔር በትንሣኤ መንፈስ ይባርካችሁ። እግዚአብሔር በዛ መንግሥት የማትጎድሉ ያድርጋችሁ። በመነሳት እግዚአብሔር ይባርካችኋል። ኢየሱስ ሲገለጥ በክብር ያቆማችኋል። ወንጌላችን ይሄ ነው። በሥጋ ትንሣኤ እናምናለን። በሥጋ ትንሣኤ እናምናለን። በስብሰን አንቀርም፣ እንነሳለን። ሞተን አንቀርም፣ እንነሳለን። ከጌታችን ከኢየሱስ ክርስቶስ ጋር እንከብራለን።